ነጋዴ ነበር ማታ ላይ ቁጭ ብዬ እንትን ይያለች እንዲያለፈችና ናለች እና እንዲሁ በስከርብ እንዲጠቅለላ አሜት እስር ብር ይዘ የመጣችው ማለት እናት ናት። ጥሩ እናት፣ ለልጆቿ በጣም ጥሩ እናት፣ ለባሏ ጥሩ ሚስት ናት። የገባህ ነገር ነው በስነ ስርዓት ያላሽው ነገር እንደሚጠፋ እንደው ይሄን ሳላረግ እንዳይረፍድብኝ የምትለው ነገር አለ። ለማዘር ቤት ሳልገዛ አትቀልድ። የምር በጣም ያስቅ ጸሎት ነው የጸለይኩት። ሄጄ የሆነ ነገር አንተ ጋር አለኝ የዛሬ ወር ስመጣ አመሰግናለሁ ነው መጣው። በሰይወት ኢንጂነር ምን ሰዎች አለ ለቤተሰብ የማትጠቅም አይነት እንደዚህ አይነት ስሜት ተሰምቷል። ቤተሰብም ሲጀምር የሚፈልገው አንቺ ራስሽን መቻልሽን እንደው ተመልሼ ባስተካክልስ የምትለው ነገር አለ ወይ? የምትፈልጊውን ነገር አሁን ቢሰጥሽ ህይወት በጣም ነው የሚያስጠላሽ። እውነት እንደመቆጠብ ብር እንደሚያዝ ቢሆን እንደኔ ሚሊዮነር የሚሆን ሰው አልነበር። አሁን ላይ ሆነ ያኔ ሊስትሮ የሚጠርገውን ምን ልትመክረው ትችላለህ? ብር ሲያንስ ደስታሽ የሚያንስ ከሆነ ያለኔ ስኬት አይደለም። ፍቅርን እንዴት ትገልጸዋለህ? አለ ጭንቅላት ከሌለሽ ባታፈቅድ ይሻላል። ሀብታም ሳሎን እንደማልሞት አውቀዋለሁ። እኔ ደግሞ ለከፋ መስሎኝ የራሴን ንዴት አለ ብቻ ብዬሳል በዛ ጊዜ ለከፋ አስበሻል። ያቺ 2 ወር 2 አመት ነው እነዚህ ባልደው ቢቀርብኝ ወጥቼ ለምን ደርሼ አልመጣም? እኔ ቅርብ እኮ ነው። ታዲያ ማንኪ ማሽቃበጥ ምን የሚሉት ነው? ማማስለ የለ ቡናችን እየመጣ ነው። ነገር ላይ ቡና ብለሽ ልትሸውጂኝ እየጠበቅኩ ነው። አጓጓሽኝ። ደህና ነህ ተሙ? ደህና ነኝ ነፂ፣ እግዚአብሔር ይመስገን። እኔ አስቅሻል። ደህና ነህ ተብሎ ሲጠየቅ ምንድነው የሚሰማው? ምንም ማለት ነው የሚባለው። ምን ማለት ጥርጣሬ እኮ ደህና ነህ እንዴት ነህ ብለሽ ጠይቀሽ እኮ ነው እንደዚህ ነኝ ብሎ ቢነገር አይሻልም? ግን ደህና ነህ ደህና ላልሆነ ሰው ነው ደህና ነህ የሚባለው። ያየኸው ግን ደህና ነህ ጥያቄ ነው። እንዴት ነህ ጥያቄ ነው። እንዴት ነህ መንገድ ይከፍታል። እንደዚህ ነኝ ለማውራት ጥሩ ነኝ ወይም አሞኛል ወይ መጥፎ ነኝ ምናምን ሁሉም ይዘጋው እግዚአብሔር ይመስገን በማለት ነው። እንደ ሀገር ግን ምንም አንል በጎ ነን። ሐዋሳ ፊልም ማከራየት ላይ ነው የቆምነው። ሐዋሳ ፊልም ብቻ አይደለም ማከራየት የሰራው አይ ቲንክ ሹፌር ሆነ ነበር። ሐዋሳም ያልሰራ ነው ሰራ ፊልም ቤት ሆኜ ነጋዴ ነበርኩ። ምን ስልክ የኤሌክትሮኒክስ እቃዎች የፕሌይስቴሽን ቲቪ ምናምን ገዢና ሻጮችን አገናኛለሁ። ገዢና ሻጭ ስልሽ አሁን ለምሳሌ ሰው ቸግሮት እቃ ለመሸጥ ሲመጣ እዛው አገናኛቸዋለሁ ከገዢው ጋር ወይ ሻጩን ከገዢው ጋር ገዢውን ከሻጭ ጋር አገናኝና እዛው ወርተው ሪስኩን እዛው ራሳቸው ጨርሰውት የደላላ ብር ይቀበላሉ። ደላላም ነበር። እና ባጃጅም ሹፌር ነበርኩኝ። ያ ፊልም ቤቱን ከዘጋው በኋላ ወደ ባጃጅ ስራ ነው የገባሁት። ባጃጅ ከዛ አደገች። አዎ ባጃጅ ነበረች። ከዛ ዳማስ ሹፌር ነበር። ዳማስ ትንሽ ዳማስ ነበረች። ሐዋሳ በዳማስ ታውቃል? አዎ አንድ የኔ ብቻ ነበር የኔና አንድ ሌላ ይዲላ ልጅ ዳማስ ነበርካ። ሌሎቹ ይሄ አዲሶቹ ሞዴል ናቸው። ያ ዳማስ ቆየት ያለ ነው ግን በጣም ፈጣን ጠንካራ ነበር ምናምን በጣም ሲኖ በያት። በጠቅላላስ የሐዋሳ ቆይታ ምን ይመስል ነበር? ሐዋሳ ባጃጅ የገዛሁት እንዴት መሰለሽ አዲስ ነገር መሞከር ደስ ይለኛል። ለምሳሌ አሁን ፊልም ቤት እየሰራ ምናምን የፊልም ቤት ስራ ጠዋት ላይ ፊልም የሚያሳዩ ሰዎች ፊልም ሲዲ ለመውሰድ ይመጣሉ ምናምን ሙዚቃ የሚያስጭን ይመጣል ጠዋት ላይ። ሌላው ከሰዓት ምሳ ሰዓት ምናምን ስራ ላይ ነው አብዛኛው ሰው እና ምን ሆኖ ስራውን ጠዋትና ማታ ከ11 ሰዓት በኋላ ሰው ወደ ቤቱ ሲገባ ምናምን ነው እና ከኔ ፊት ለፊት ሻይ ቡና የሚሰራ ምናምን አለች እና ሁሌ በቃ ወይ ሙዚቃ ወይ መዝሙር ከፍተን እዛ ነው ቁጭ ብሎና ቁጭ ብዬ ባጃጆች ይመጡና በዛን ሰዓት 50 ብር ኮንትራት ምናምን ይሰጡና ባጃጅ ስራ እንደዚህ ያላዋጣል ማለት ነውና ሰዓቱ ምንም ብር አልነበረኝም ስልሽ ቢያንስ ኑሮሽ የሆነ ማሞይ ጠይቂያለሻል። እኔ ደፋር ነበርኩኝ ምንም እንትን አለምና ከዛ ለምን ባጃጅ አልሰራም ብዬሽ
ከሀሳብ ሁሉ ነገር የሚነሳው እንትን አልኩኝና አጋጣሚ ሆኖ እኔ ያከራዩኝ ሰዎች ግቢ ውስጥ የቆመች ባጃጅ ነበረች ምናምን አዛ ለሽንት ቤት አዩዋት ስልሽ ሁሌ አያታለሁ እኮ ግን የዛን ቀን ሐሳቡ ስለነበረ ነው መሰለኝ በጣም በተለየ ነው ያዩዋት። ከዛ አናገርኩት ጋር ሸጥላለሁ አለኝ። በምን ልትገዛ ልነግርሽ አይደል ጀመርኩ። በቃ ዋናው ሐሳብ ነው። ከዛ እኔ ግን በቃ አንዴ ካሰብኩኝ እንትን እላለሁ የምፈልገው ነገር ስለሆነ ምን ክፉ ነገር አለ ለስራ ስለሆነ ማለት ነው። እቃ ፊልም ቤቱን ስገዛ 4500 ብር ነው የገዛሁት። ፊልም ቤቱን በቃ ሲዲዎቹን እና የድሮ ኮምፒውተር ምናምንና ምን አደረግ ነበር ይዛን ሰዓት 4500 በዛ ሰዓት 2006 ላይ ብዙ ነበር ግን ቦታው በቃ የለመደ ቦታ ስለነበረ የሆነች ነገር ሰራና እቁብ የ30 ብር የ40 ብር እቁብ ጥልና ወንበር ኤሌክትሮኒክስ ነበር በጣም ብዙ እቃ ነበር። ስፒከር ነበር ከነ መቆጣጠሪያው ሞንታርቦ ነበር ቲቪ ፕሌይስቴሽን ኮምፒውተር ሃርድ ዲስኮች ላፕቶፖች እና ነበር። ከዛ እሱ ቶታል ስመታው 31000 ብር መጣ። ከዛ 20 ምናምን ሺህ ብር ይቀረኛል ማለት ነው። ባጃጅ ስንት ነበር የዛን ሰዓት? እኔ ስገዛው 60 ምናምን ሺህ ብር ነበር። እውነት አሁን ስንት ነው? አረ 200 300 ሺህ ብር ነው። አሁን ውድ ነው በጣም። ከዛ እሱን እንትን እያለን ጎደለና በቃ እኔ ማቃቸው ሰዎች ጋር ደዋወልኩ። ለብድር አልፈራም ያው ሰርቼ ከፍላለሁ ስለምን ከዛ አንድ 10000 ብር ምናምን ሞላ ወደ 50000 ብር ሞላ። ያን 30 ምናምን ይሄን 10 ምናምን አደረኩና ባጃጁ 65000 ብር ምናምን ነው እንደዛ ያው ሰርቪስ ታስደርግ ያለሽ ምናምን ወደ 70 ምናምን ይሄዳል። ሽጬ ፊልም ቤቱን ሽጬ ከሰው ጋር መግባባት የሚጠቅመው ለዚህ ጊዜ ነው። እና የጓደኛዬ እናት ነበረችና ልጁ የሸጥኩለት ልጅ ፊልም ቤቱን የሸጥኩለት ልጅ አንተን ፊትህን ሲያጡ እንግዳ ስለምንሆንባቸው በቃ ወንድሜን ነው ማስቀምጠው በል ቢያንስ እንትን በል አስተዋውቀልን ብቻ አለ። ትዝ ይለኛል እሑድ ቀን ነው ቤተክርስቲያን ጠዋት ገብርኤል ተሳለሜ ምናምን እንደነገርኩሽ ነው ሄዳለሁ እንዲህ እንትን አልጠይቅም ቁጭ ብዬ ምናምን ተመልሼ ነው የምወጣና ይሄን አድርግልኝ ምናምን ብዬ ጠይቄ አላውቅም። ወጣውና ምን ሆነ ነው ፊልም ቤት ይዘጋው ምናምን አይ ሸጬ እኮ እንደዚህ ነገር አስቤ እና ታዲያ የታለች ምናምን አይ አለች ግን ያን ያህል ጎሎኛል ይሄን ያህል ምናምን ስንት ጎደለ አንድ 10 ምናምን ሺህ ብር ነው አልኳት። ወይ ሰው በዚህ ሰዓት ይሄን ያህል ብር አለው ምናምን ለማንኛውም በርታ ምናምን ብላኝ ሄደች። ማታ ላይ ቁጭ ብዬ እንትን እያለች እንዲያለፈችና ና አለች እና እንዲሁ በስከርብ እንዲጠቅለላ ነው እስር ብር ይዘ የመጣችው ማለት 10000 ብር። ከዛ መች ትመልስልኛለህ ምናምን አላለች። ሰርተ ስታገኝ ትመልስልኛል አስቢ። በዛ ሰዓት 10000 ብር በጣም ትልቅ ነው። ከዛ አጋጣሚ ሆኖ ደግሞ በንጋታው ካላመጣ ብሩን ለደላላ ሸጠዋለሁ ምናምን ብሎኝ ነበር። ማከለ ላይ ልቀር ነበር። እግዚአብሔር ይመስገን ባጃጇ ተገዛች። ቀጥቅጬ ነው የሰራሁባት አይደል? አዎ እንዴ 60 ምናምን ሺህ ብር ገዛው። መኪናዋን ልገዛ ስል 90 ሺህ ብር ሸጥኳት። ነጋዴ ነኝ የሚልሽ እኮ ወድጄ አይደል 60 ገዝተህ ሰርተህባት ምናምን 90 ሸጥኩ። 90 ስራ በብድር ስትጀምሪ ደስ ይላል። በአንድ ወር ውስጥ ማይደረግ ነው። በአንድ ወር ውስጥ የሰዎቹን ብር በአንድ ወር ከሶስተኛው ቀን የሰዎቹን ብር መለስኩኝ። ከዛ መኪናዋን ገዛ። መኪና ተገዛች። ቤቢዬ ተገዛች። ቤቢ ሐዋሳ ሐዋሳ ማን ጋር ነበር ኑሮ? ሲስተር ጋር ነበር። የ9ኛ 10ኛ ክፍል እንትን እንደተባለ ሲስተር ጋር ነው ለምን? አዎ ስለ ሲስተር አውርታ አስጠግብ። አዎ መዲ ነው። እንደው ስለ መዲ እንደው ንገራትም። ያው ያልተላኩ መልእክቶች ላይ ነን ግን ላክላት። አይ ተናግሬ ብዙ ጊዜ ሶሻል ሚዲያ ላይ ተናግሬ አላውቅም ስለሷና አንድ የእናቴ ልጅ እሷ ናት። በቃ እኛ አካባቢ ላይ ብዙ የሥራ እድል የለም። ጫጫው የለም። በጫው ነው የምትጠቀሙት? የመጀመሪያ ሰው ቡና ቴሱ በባዶ አርጊ ወይ ጫው ከሌለ በባዶ ታሪ
አንተ ቴስት ትክክለኛ የቡና ቴስት የምታውቂው? እኔን ማመን አልችል። ታዲያ ማንኪው ማሽቃበጥ ምን የሚሉት ነው? ማማሰል የለ። ቡና በጣም ሲሪየስ ጠጪ ነው ማለት ነው? አዎ በአዲስ አበባ መጥቼ ነው በጣም መጠጣት የጀመርነው አዲስ አበባ። አዎ ሁላችንም ነን እኮ እዛ ማስሩ ሆነን እንኳን አንጠጣም። እኔ አልጠጣም ነበር። ካለሽማ እንትን አትይ። ያ ስለ መዲ ይኸውልሽ። አሜት ቡና ታዲያስ ላምጣው ወዙን ላምጣልሽ። እሷ ባትኖር እውነቱን ለመናገር ከዛ ከክፍለ ሀገር ወደ ሐዋሳ ማለት ከይርጋ ጨፌ ወደ ሐዋሳም አልመጣም። በቃ እዛው ይርጋ ጨፌ ላይ ቀር ነበር። መቅረቴ ክፋት ሆኖ ሳይሆን ግን ያን ያህል በቃ ይሄን የምትፈልጊያቸውን ነገሮች አታደርጊም፣ አቅምሽን ማታውጪም ምናምን ለመስራትም እዛው ጠባብ ስለሆነ ከቡና ንግድ ውጪ ብዙውን ጊዜ ሌላ ነገር አትነግጂም። ስጋ ወይ ቡና ነው በቃ ትልቁን እንትን የተጫወተችው እሷ ናት። በጣም ተቆጪ ናት ምናምን ባያት እጅ ስላደገች በጣም ትቆጣለች በጣም። እና ሐዋሳ ላይ መዲ ብሎኝ ነው የሚጠሩት አንዳንድ በሷ ስም። አዎ ስም ማን ነው ሲሉኝ መዲ ነው የምለው። ብዙ ጊዜ ትክክለኛ የኔን ስም አልናገርም። ለምን? እኔ እንጃ ነው ጊዜ መዲ የሚሉ በሷ ስም ዝም ብዬ ጀመርኩ። በቃ ሰው ለመዱ። እዛ መዲ ብሎ ነበር የሚጠሩኝ ነበርና ስነ ስርዓት አላት በጣም ሲበዛ ማለት ነው። አሁን እሷም ቆራቢ ናት በነገራችን። አትቀልድ። የምር ይሄን አልሰማሁም ነበር። እሷም ቆራቢ ናት። አሁን ቅርብ ጊዜ ነው የቆረበችው። በቃ እንትን ነው መንናት በእነሱ ነው የሚገባው። እኔ ገና አይ በእነሱ የምታመልጥ ይመስለኛል። እስቲ ብለናል። አይ እስካሁን ድረስ ትቆጣጠረኛለች በነገራችን ላይ። ስለምን አትቆጣጠርም? ስለመዲ ብዙ ነገር አውቃለሁ። እሺ ካንተ አውቃለሁ፣ ካንተ ትነግረኛለህና እንደው መዲ ይሄንን ፕሮግራም ማየቱ አይቀርም አይደል? እስቲ የሆነ ነገር በላት። በጣም ሰራተኛ ናት በነገራችን ላይ በጣም ትሰራለች። አይ ስራውንም ያስጀመረች እሷ ነበረች የፊልም ቤቱንና በጣም ጎበዝ ነሽ፣ ትችያለሽ። እውነት ምንም ማድረግ ትችያለሽ። እኔ ተማመንባታለሁ። አሁን ላይ ወልዳለች። እናት ናት፣ ጥሩ እናት፣ ለልጆቿ በጣም ጥሩ እናት፣ ለባሏ ጥሩ ሚስት ናት። ፈጣሪ አምላክ ያው እንዳንቺ አይነት ጥሩ ሚስት ይስጠኝ ነው የምለው። ጠጭ እየሳብሽ ምን ነው ወሽ ሞጠጥጥሽ ብለ አላገባውም እያለ ነው በነገራችሁ ላይ። ልጅ እኮ ነኝ እንዴ ምን ልሽ ነው? ገና ካፌ ወደኩ ጥሬ ነኝ። እኔ ስለ መዲ በደንብ አድርጌ እነግራችኋለሁ። እንደ መዲ አይነት ካራክተር ያላችሁ ሴቶች እንስቶች ሲቪ ያስገቡ ከሁለት ዓመት በኋላ። እሺ መኪናዋ ተገዛች። በመኪናው መስራት ተጀመረ እዛው ሐዋሳ። ከሐዋሳ ደግሞ ወደ አዲስ አበባ ለመምጣት ወሰንክ አይደል? ወደ አዲስ አበባ ከመምጣታችን በፊት አይ ቲንክ ያልተላከ መልእክት አለን። እሱን ደግሞ ያልተላከ መልእክት ወደ ተመልካቾች እናደርሳለን። እንግዲህ ተመልካቾቻችን ያለነው ያልተላኩ መልእክቶች ፕሮግራም ላይ ነው። የተለያዩ ያልተላኩ መልእክቶቻቸውን የሚልኩልን ተመልካቾች አሉ። ያው የኛን ሐሳብ ምናምን ፈልገው አይደለም፣ ግን በእኛ ፖይንት ኦፍ ወይ በእኛ አረዳድ የሆነ ነገር እንላለን እና ደግሞ እንደዛው የሚሰማ ሌላ ሰው የሆነ ነገር ያገኝበታል ይማርበታል ብለን ስለምናስብ ነው እዚህ የምናቀርበው። አይ ቲንክ እንደ አዲስ ነው የምናየው እኛ ስሜቶች። ሶስተኛው ያልተላከ መልእክት 3 ዛሬ ድንገት ያንን ከጓዳ ተደብቆ የነበረውን አሮጌ ሹራብህን አገኘሁት። አሁንም ድረስ ሽታ ያለበት የሚመስለኝ አውጥቼ ስመለከተው በቅጽበት ወደ ቀድሞ ጊዜ ወሰደኝ። አስታወስኩ። ብርድ ሲበዛብኝ እኔ እያለሁልሽ ምኑን በረደሽ ብለ የምታለብሰኝ ትከሻ ላይ ተለጥፌ አንተ የኔ ዓለም ነህ ስልህ አጥብቀህ ስትስመኝ ያኔ ዓለሜ ነበርክ። አሁን ክፍሉ ቀዝቅዟል። ሹራብህን ለበስኩት ግን አላሞቀኝም። ይባስ ብሎ የብቸኝነቴን እንቅስቃሴ አበዛው። ታውቃለህ
ያኔ ይህ ነገር ለኛ አይሰራም የተሻለ ይገባኛል ብዬ ስሄድ የራሴን ፍርሃትና የሰዎችን የውሸት ምክር ነበር የሰማሁት። ከሱ በላይ ታገኛለሽ ሲሉ ካንተ በላይ ምንም እንደሌለ ልቤ እያወቀው ዝም አልኩ። ነፃነት ብዬ የሰየምኩት ነገር እንዲህ የሚያሰቃይ የብቸኝነት እስር ቤት ይሆናል ብዬ ፈጽሞ አላሰብኩም ነበር። አንዳንዴ በድብቅ የማህበራዊ ሚዲያ ገጾችህን ሳይ ከልብህ እየሳቅ ነው ወይስ እንደኔው ህመምን በመደበቅ ጥበብ ተካንክ ብዬ አስባለሁ። ከአጠገብህ ያለችውን ሴት ሳይ እኔ ያልነበርኩለትን አይነት ጥሩ ሰው እንድትሆንልህ እመኛለሁ። ያኔ ያጎደልኩብህን ፍቅር እሷ እንደምትሞላልህ በጸሎቴ እጠይቃለሁ። ይህን መልእክት ልልክልህ አስቤ ስንት ጊዜ እንደምጀምርና እንደምሰርዝ ብታውቅ ምን ልለው ነው? አሁን ምን ይሰራልኛል? ዝም ብዬ ህይወቱን ላለመረበሽ በሚል ሐሳቦች ይታገላለሁ። ግን ዛሬ ማወቅ ፈለኩ። አንተ ጋር የቀረ የኔ ትዝታ አለ ወይስ እኔ ብቻ ነኝ ያለፈ ዘመን እስረኛ ሆኜ የቀረሁት? የሰበርኩትን ልብህን ጊዜ ጠግኖት ይሁን? ይህንን ጽፌ ስጨርስ እንደሌሎቹ መልእክቶቼ ሁሉ አጠፋዋለሁ። ምክንያቱም አንተ የገነባኸውን አዲስ ህይወት የማፍረስ መብት የለኝም። ጸጸቴ የኔ ብቻ ቅጣት ነው። ግን ከመጥፋቱ በፊት ወቅ አንተን በመልቀቄ ራሴን ለዘላለም አጥቻለሁ። ለሄድኩበት ሁሉ የምፈልግህ አንተን ነው። በሁሉም ሰው ውስጥ የማጣው አንተን ነው። ጊዜ ሊያጠፋው ያልቻለው ፍቅርህን በልቤ ይዤ ብቻዬን ቀርቻለሁ። ስለ ፍቅር ነው እንኳንም አንቺ ነበርሽ ያንቅ ነበር እዴ ባልተመረኩበት ያለ ፊልዴ በእንትማ አይደለም የምንስቀው። ያው አይ በጉዳዩ አይደለም በመልእክቱ አይደለም። አሁን ለምሳሌ እዚህ ውስጥ ህይወት፣ ጊዜ፣ ይቅርታ አለ ጸጸትም አይደል? ጸጸት ህይወት እንዳልከው ጸጸትም ጊዜም ይቅርታም አለ። ታሳዝናለች እውነት ለምን ነገር አይደል? ትክክል። ከምንም በላይ ግን ጸጸት ነው የሚከብደው። አትመልሺ አውጥተሽ አትወጪም። ከዛ የሚወጣ አትወጪም። ያለሽንም ነገር አውጥተሽ የምትናገሪበትን ቦታ የለም። ምክንያቱም ያ ሰው ካልሰማሽ በስተቀር ውስጥሽ አይረካም። አብዛኛውን ጊዜ በሰው ህይወት ኢንጂነር ምን ሆኑ ሰዎች አለ ያ እየፈረድን አይደለም። ከዚህ እንትን የምንማረው ምንድነው? በፍቅር ጉዳይ ወይ በትዳር ወይ በቤተሰብ ጉዳይ የሰው ምክር መስማት እና ኦፍ ኮርስ የሰው ምክር መስማት ስሙ፣ ግን ያን ያህል መርጣችሁ ነው መቀበል ባለባችሁ ልክ። ነገ ከነገ ወዲያ የምትበሉትን እስኪመርጡላችሁ ድረስ ቦታ መስጠት አስፈላጊ ነው ብዬ አላስብም። አሁን ህይወት፣ ጊዜ፣ ጸጸት፣ ይቅርታ ምናምን አንተ አለኝ በህይወትህ እነዚህ ነገሮች እንዴት ነው የምታስኬዳቸው ወይ የምታስተናግዳቸው? ጸጸት ነው አንዱ። አው ህይወት አለ የኖርን ነው የምትኖሪ አለ ጊዜም አለ ጊዜ የሚያስተምርህ ጊዜ እንትን የሚልህ ምናምን አለ። ታጠፋለህ፣ ትበድላለህ፣ ይቅርታ አለ ህይወት ላይ። ከዛ ደግሞ ጸጸት አለ። እነዚህ ነገሮች ህይወታችን ላይ የሚፈራረቁ ነገሮች ይመስለኛል። ስክን ብለሽ የምታስቢ ከሆነ አትሳሳችም አይደለም። ቢያንስ የሆነ ሪስኩን ትንሽ ትቀንሻለሽ። ለምሳሌ ውሳኔ ላይ ደርሰሽ ከሆነ የሆነ አንዳንድ ጊዜ መጥፎ ነገር ላይ ልትወድቂ ስትይ ነገሮች ያብራሉ። አሁን ለምሳሌ ልክ መሆንሽን ያብሩ ነገሮች አሉ። ወይ ቤተሰብሽ ወይ ጓደኞችሽ ልክ ነሽ እኮ እሱን ያጠፋው ወይ ከሌላ አንቺን ነው ሰፖርት የሚያደርጉ። የዛን ሰዓት በቃ 3-4 ሰው ሰፖርት ካደረገኝ ለምን ብለሽ አትጠይቂ። እየኖርሽ እስከሆነ ድረስ ከሰው ጋር ነው የምትኖሪው። ቆም ብለሽ ማሰብ አለብሽ የምታደርጊያቸውን ነገሮች በሙሉ ማለት ነው። ንግግርሽን ከሰው ጋር እስከኖርሽ ድረስ ያን ያህል ተጠንቀቂ ሳይሆን አለባበስሽን ከሰው ጋር ነው የምትኖሪው። ፕላስ ለሰው ግድ ሊኖርሽ ይገባል። ከፋም ለማም የሚሰጥሽን ኮሜንቶች
ተረጋግተሽ ለምን ሰጠኝ ማለትም ሰው ሰድቦም እንትን ይልሽ ይችላል። የዛን ሰዓት ስድብ ምላሹ ስድብ ነው ወይ ደግሞ ንዴት ነው። ራስሽ መግዛት ስቺ ከጸጸት ትድኛለሽ። ለምሳሌ አንቺ እኔን ክፉ ቃል ብትናገሪኝ አንቺን ይባስ ለማስቀየም ሮጬ ክፉ ነገር ብናገርሽ ነገ የሚጸጽተኝ ነገር ማድረግ አልፈልግም። ያው መናገሬ ምንም ጥቅም ከሌለው ዝም ብለሽ መሄዱ ይሻላል ብዬሻለሁ ቅድም። ልክ ሰዓትሽንና ጊዜሽን ጠብቀሽ ሁሉም ነገር ረጋ ባለ ሰዓት ለዛ ሱስ ስትነግሪኝ ያም ሰው ብስጩ አይደለም አንቺም ሰላም ነሽ፣ ጥሩ ሙድ ላይ ነሽ የምትሆኚው፣ አትቀያየሚም፣ በጥሩ ሁኔታ ትለያያለሽ። ጸጸት አይኖርብሽም። ህይወት እስከ ኖርሽ ድረስ ደግሞ ህይወት ለተባለው ሳታካብጂ መኖር ነው። የሆነ እንትን አዘጋጅተሽ አለ መኖር ይያል አይደለ? ቃፍ ምንድነው መዝገብ አዘጋጅተሽ ላይፍሽ ይሄን ባደረግ ከዚህ ቀጥሎ ይሄን ባደረግ እሱ ጥሩ አይደለም። ከሰው ህይወት ጋር ሄድማ በቃ ስትኖሪ ባላንስ እያደረግሽ ነው መኖር ያለብሽ። ላይፍ ለተባለው አለ ምንናገረው ለምንኖረው እንትን ማለት ነው ይሄ ነው ማሰብ መልሽ ይልሻል። ጸጸትና ህይወት በህይወት የገባህ ነገር ምንድነው? በቃ እዚህ ምድር ላይ ምንም ነገር ይፈጠራል። ያለ መደናገጥ የገባኝ ነገር ቢኖር ምንም አዲስ ነገር አታገኝ። አዲስ ነገር ስልሽ ይሄ ዱብዳ የምትይው ነገር የለም። ሁሉም ነገር ይሆን ያለም የሚሆን ነገር ስለሆነ ዝም ብለሽ ህይወትሽን መኖር ነው። ራስሽን አረጋግተሽ ከሰው ጋር ተዋደሽ በስነ ስርዓት መኖር እስከ ገባኝ ድረስ ቢኖር ሌላ ነው። ከዚህ ውጪ ምን ይገባሻል? እንደው በከባዱ የተማርከው ነገር ምንድነው? ህይወት ያስተማረች በስነ ስርዓት ያላሽው ነገር እንደሚጠፋ ሐዋሳ ያለው በጣም እሰራ ነበር ነግሬሻለሁ። እና እሰራለሁ ስልሽ በቃ እንደው ባርፍ እንኳን 2 ሰዓት 3 ሰዓት 3 ተኩል ብተኛ ነው። ለሊት እሰራ ነበር ጭፈራ ቤቶች ላይ፣ ቀን ኮንትራክት ምናምን ታክሲ ምናምን እሰራ ነበርና በስለሰራሽ ብቻ ሳይሆን በስነ ስርዓት ያላሽው ነገር ይጠፋል። ገብቶሻል? ይሄ ካቅልሽ ሆነሽ ስትሰሪና ካቅልሽ ሳትሆን ይሄ አገኙ እያልሽ ስትሰሪ የሆነ ሰዓት ስታጪ አንድ ላይ ነው የምታጪው። ከዛ አንፃር ከስራም ከምንም አንፃር በስነ ስርዓት ያልተያዘ ነገር እንደምታጪው ያ ጥሩ ትምህርት ነው። አንዳንዴ የሆኑ ነገሮችን የምንማረው አተን ነው ወይ ተሰብረን ነው። ሶ ይሄን ነገር ስትማር በወቅቱ ያጣኸው ነገር ምን ነበር? መኪና እኔ ገንዘብ ማግኘት ነበር ሳይ ነበርውና እና መኪና ሞተር ነከሰብኝ እና ያውን ሁሉ ጊዜ ለፈውበት ምናምን ሞተር መኪና ሲነክስ በጣም ከባድ ነው እና ምንም እጄ ላይ ምንም አልነበረም እና በተለይ አዲስ አበባ የመጣበት ምክንያቱም እሱ ነው። መኪናውን ማስተካከል ፊክስ ማለት ምንም ያ ታይም እንትን ነበረ እቁብ ገብቼ ያሉብኝ እዳዎች መልሼ ምናምን ካዩን ስቴብል ይሆናል ላይፍ ላይ ልኑር በያሰብኩበት ሰዓት ነበርና ያንን ነገር ለመክፈልና ገንዘብ ለማግኘት ዝም ብዬ እሰራ ነበር። መኪናውን አላሰብክም? በቃ መኪናውንም ያሴንም ጤና አላሰብኩም ነበርና በጣም ስትረስ ውስጥ መግባት ጀመርኩ ምናምን። እግዚአብሔር የፈቀደው ነው የሚሆነው። እኛ በሮጥ ነው ልክ አይደለምና መኪናውን አጣው ማለት እስከዛ ድረስ የለፈውለት ነገር ያን ሁሉ አመት እንትን ያልኩለት በቃ ባንዴ ሄደ ማለት ነው። የዛን ሰዓት ምንድነው የገባኝ ምንም ነገር ሳደርግ እንደው ስለፈለኩት ወይ ደግሞ ስለማገኝበት ሳይሆን ቆም ብዬ ማሰብ እንዳለብኝ ነው። ስለሽ ከማገኘው ነገር የማጣው ነገር ከበዛ ባታደርጉ ይሻላል አይደል? አሁን እረፍት ሳታደርጊ ዝም ብለሽ ቀለሊት ምሳሌ ከሆነ ነገ ጤናሽ ላይ ችግር የሚያመጣብሽ ከሆነ ያው ታውጫዋለሽ። እዛ መልፋትሽ ምንድነው እንዴ ዝም ብለሽ ሮቴት ማረክ ካልሆነ በስተቀር አሁን ሁለት ነገሮች ተናግራለህ። አንደኛ
ህይወት የምታስተምርህ ምንም አዲስ ነገር እንደሌለ ከህይወት የገባህ ምንም አዲስ ነገር እንደሌለ ነው። ዘን ህይወት ያስተማረችህ ደግሞ ሰርተህ ነገሮችን ወይ የሆነ ነገር ልታጣ ትችላለህ። ያንን ማወቅ እንዳለብን ነው። አሁን ሁለቱን ሳገናኝልህ አንዳንዴ ቤተሰብንም እንረሳለን፣ ራሳችንን እንረሳለን። ትኩረታችን መስራት ብቻ። አሁን ለምሳሌ አንዳንዴ ትሰራና ያው እናስባለን እናቴ ልድረስላት፣ አባቴ ልድረስለት ምናምን። ስራ ነው። የሆነ ሰዓት ዞር ስትል ልትደርስላቸው የፈለካቸው ሰዎች የሉም ወይ ሰው እንትን የለም ምናምን የለም። ታጫለሽ። ታጣለህ። ደግሞ ማትመልሻቸው ነገሮች ናቸው የምታጭው። ግን ያን ያህልም ጊዜ ሳትወስጂ ነው መሆን ያለበት። አሁን እኔ ሶሻል ሚዲያ ሲጀምር ከተቀጠርንበት ድርጅት ወተን ነው የጀመርነው። በቃ ቤት ተከራይተን ምናምን አዲስ ህይወት ምናምን ነበር የጀመርነውና ቀድሜ ቤት ያስረዷቸው ቀድሜ ሄድኩት እዛ ነው። በፊት እንደምትፈልጊ ማዘርን በፊት እንደምትፈልጊ ለበዓል እንደምመጣው በፊት እንደማደርገው ላላደርግ እችላለሁ እና አዲስ እንዳይሆንብሽ የላይፍ ፕሮሰስ አዲሱን ህይወት ሊጀምር ስለሆነ ነግሬሽ ትረዳኛለች እና በፊት በቃ አድርገናል አሳልፈናል ምናምን እና ምንም ቢሆን ግን ወደ ኋላ ዞር ብዬ ማየቴን አላቆም። እንደው የሚያዩን ሰዎች ምን አንደርስታንድ ቢያደርጉት ብዬ የማስበው ሰው በትንሹ ካልታመነ በትልቁ ሊታመን አይችልም። ይሄ ባይ ዘ ዌይ ስለምናደርገው አይደለም ማወራው፣ እኔ የራሴ ችግር ነው። ዞር ብዬ ማየት የሆነን ሰው አይሉም መሄደው በቃ የሆነ ነገር ሆኖልኝ የሆነ ነገር እስካደርግ ነው። ያ ነገር ሲሆንልኝ ኖ አልደርስም፣ በቃ አልደርስም። መድረስ ለፈለኩት ሰው አልደርስም። ወይ ደክሟል፣ ወይ ተስፋ ቆርጣብኛለች፣ ወይም ህመሙ ብሶባታል ወይ ምናምን ነው። እንደው እጅህ ላይ አንዳንድ ቤተሰብም እኮ የሚፈልገው ገንዘብህን ወይ ምናምን አይደለም፣ እናቴ ብለህ ሄደህ መጠየቅህን ነው። የኬሌ ብለህ ሄደህ ጊዜህን መስጠት ነው። ያ ራሱ ትልቅ ነገር እንደሆነ ሰዎች አንደርስታንድ ቢያደርጉት ብዬ አስባለሁ። እስክናገኝ የሆነ ነገር እስኪሆንልን ምናምን ከመጠበቅ ባለን በትንሿ ነገር መታመን። በቃኝ እኮ አይልም የሰው ልጅ። ስትሰራ ይሄዳል። ሰው በቃኝ የምንል ሰዎች አይደለም። እንትንሽም እየጨመረ ነው የሚሄደው፣ ወጪሽም ፍላጎትሽም እየጨመረ የሚመጣው ባገኘሽው ገንዘብ ልክ ባለሽበት ሰዓት እናትም ካለሽ አባትም ካለሽ ቤተሰብም ካለ ላይፍ ሼር ስታረጊ ነው የሚያምረው። ዝም ብለሽ ለኔ ብቻ ምናምን ስታግበሰብሽ ሳይሆን ካለችሽ ላይ ያን ያህልም እኮ እነሱን ህይወት የሚቀየር ነገር አታደርጊም። ቤተሰብም ሲጀምር የሚፈልገው አንቺ ራስሽን መቻልሽን። ከዛ እኔ ደህና ስሆን እኔ ራሴን ስችል ድንገት ማዘር የምትፈልገው ቡና መጠጫ ነው እንጂ ሄደሽ በሬ አርደሽ ጮማ ቆርጠሽ ምናምን እሱን አይደለም የምትፈልገው። ካጠገቧ ሆነሽ ቡና እቺን እስቲ ለቡና ያጂ በቃ ያ ነገር ነው። ሳወራት ፈካ ብዬ ካለው ምን ሆናል ምናምን የድምጽሽ መቀነስ ምናምን ያሳስባቸዋል። ይሄ እስኪ ከመረልን እስክናገኝ ድረስ ባንጠብቅ ፈጣሪም የሚሰጥሽ መጀመሪያ በጀት እኮ ነው። ለምትኖሪያት ኑሮ እንደ ፕሮጀክት አስበሽ ትንሽ ነገር ጣል ያደርግልሻል። ፈጣሪ አመሰግናለሁ ይሄን ስለሰጠኝ ጤናና ይሄን ስለሰጠኝ ስትይ እቺኛውን ሰጥቼው ቢሆን አይከደኝም ጨመር ያደርጋል። ካለሽ ላይ ስታካፊ እኔ ሰጥቼው ለሌላው ካካፈልማ የፈጠርኩትን አይረሳም አብሮት ያሉት እቺንም ብጨምርለት ይላል ይሰጥሻል። ስታገቢ የትዳር በጀት አለ፣ ስትወልጂ ልጅ በጀት አለ። በቃ ሰው ጭራሽ ያልገባው ነገር ቢኖር ቆጥቦ አስቀምጦ ብቻ የሚኖር ነው ይመስለው አይደለም። እውነት እንደመቆጠብ ብር እንደሚያዝ ቢሆን እንደኔ ሚሊዮነር የሚሆን ሰው አልነበር። ግን አንዳንዴ ቀና እያልሽ ወደ ላይ እሱን እያይሽ ወደ ኋላ ዞር እያልሽ ካልሆነ በስተቀር እንደው ይሄን ሳላረግ እንዳይረፍድብኝ የምትለው ነገር አለ? ሳላደርግ ለማዘር ቤት ሳልገዛ ማርያምን በጣም ትልቁ ምኞቴ በቃ እሱ ያድርገን። አሜን።
ከኔ በፊት ለሷ በገዛ ሁሉም ሰው ለእናቱ ቢገዛ ደስ ይላል። ያው ተመሳሳይ ነው፣ ምንም ልዩነት የለውም። ግን እኔ የራሴ ምክንያቶች ስልሽ በቃ ምን ያስደስታል ምን በቃ እርፍ ትላለህ ብትይኝ ስራ ሰርቼ ገንዘብ አግኝቼ ምናምን አለ። አሁን ያለው ህይወት ያለኝ ነገር አሁን ለምኖረው ህይወት በቂ ነው፣ እግዚአብሔር ይመስገን። ያን ያህል ኤክሰስ ነገር አልፈልግም። ግን ቢሰጠኝ ቢሰጠኝ ደስ ይለኛል። እንዲሰጥ ከክረሽ ቅድም ከክሮ ብሏል። ከክሮ ያለው ነገር አለ። ከሐዋሳ ወደ አዲስ አበባ መጥተህ በ5000 ብር ደሞዝ ተቀጠርክ። ላይፍ አዲስ ጀማሪ ያለሽ መኪናዋ ጎማ እንትን ምንድነው ሞተር ከነከሰች በኋላ ሐዋሳ ያለ ላይፍ ሲንገዳገድ አዲስ አበባ መጥተህ የ5000 ብር ደሞዝ ተኛክ። እንዴት ነበር? ሞተር ነከሰ ያስገፋው በ200 ነው በ300 ብር ጋራጅ አስቆምኳት። ከዛ ጓደኛዬ ጋር ወንድሜ ጋር ደወልኩለት ገስላው ምን ሆንክ አከም ሞተር ነከሰ እና በቃ ምን እሱም እኮ እንደኔ 3000 ብር ነው ሲጀምር 3000 ምናምን ነውና አንተ ማኖር አያቅተኝም ምናምን አለ። እየበላን እንኖራለን አለ። በቃ ምንም ይሆንኩ አይመስልም። መጣው እንትን አልኩኝ ጀመረን ላይፍ። እሱ የተቀጠረበት ድርጅት ቡና ኤክስፖርት እንትን ነበርና ቡና ግዙ ተብለን ወላይታ ተላክን። ከዛ በኤፍኤስአር 2 መኪና ከሌሊቱ 10 ሰዓት አስጭኝ መጣው። የመጀመሪያ ስራዬ ነውና የመጀመሪያ በቃ እንትን አልኩኝ። ተጀመረ ህይወት ያው ነው አተሽም ትኖሪያለሽ ምንም በቃ ብቻ ግን ያው ባለሽ አሁን ለምሳሌ በቀን 100 ሚሊዮን በቀን 1 ሚሊዮን ብታገኝ የ1 ሚሊዮን ብር ውሎ ነው የምትዩ አይደል? በቃ ባገኘሽው ልክ ነው። 1000 ብር የምታገኝ 1000 ብር ውሎት ነው የምትዩ። እንደ ላይፍ ዝም ብለሽ ተቀጣያለሽ አታካብጂ። በነገር ላይ አዲስ አበባ በመምጣት ቀድማለሁ። ቀዳሚ ነሽ አንቺ፣ ግንባር ቀደም። ያው በእድሜ ግን ትበልጠኛለህ ታውቃለህ። ምን ትንሽ ጊዜ አለ ወራይ ሞላኩ። ምን ሆነሻል? በጣም ብትዝተው ዛቻ ነበር እኔ በጣም ለትንሽ ቀኗ ታላቅሽ ነኝ ምናምን። አዎ እንዴ በምን ልደብድብ? እቺ ምክንያት አንቺ ታላቅ ብትሆኚ መምታትሽ ይቀር ነው። ጥያቄ የለውም። ደግሞ ወደ አዲስ አበባ ስትመጣ እኔ በጣም ነው ደስ ያለኝ። ከመጀመሪያም ጀምሮ የምመኝልህ አንተን ማየት የምፈልገው የኢንተርቴይንመንት ሰው ነህ በጥቅሉ። እንደውም እዚሁ እንዴት እንደተዋወቅን ነው። አዎ ዲላ ዩኒቨርሲቲ ያው ቅድም እንደነገርናችሁ ዲላ ዩኒቨርሲቲ ስቲም ፕሮጀክት ገብተናል። እኔ በሆነ ነገር ተናድጃለሁ። አይ ቲንክ ተናድጄ እየተራመድኩ ነው እየሄድኩ ነው። አንተ ቆመሃል። ከዛ እናት ስልክ አስደውኝ አልክ። የምር ነበር የፈለከው። እኔ ደግሞ ለከፋ መስሎኝ የራሴ ምንዴት አለ ብቻ ብዬሳል በዛ ጊዜ ለከፋ አስበሻል። ከዛ የእውነት የምሬን ነው ምናምን አልከኝ። ከዛ የምርህ መሆኑን አንደርስታንድ ሳደርግ ተመለስኩና ሰጠው። አይኔ ጋር ነበር የደወልኩት። ማዘር ጋር ነበር ፑል ቤቱ ጋር አጋጣሚ ሆነ የሴቶችና የወንዶች ዶርም እንዴ ከወንዶች ዶርም ጀርባ የሴቶች ዶርም ነው። ዋይት ሃውስ ነው ምናምን ይባላል። ከዛ በኋላ ነው አረብስ ያቺ 2 ወር 2 አመት ነው የሆነች ቢቀርብኝ ወጥቼ ለምን ደርሻል መጣም ቅርብ እኮ ነው ከዲላ ጨፌ ቅርብ ነው። በእግሬ ትሄዳለህ በእግሬ ደርሰህ ትመጣ ነበር። እኔው የዛኔ ምንድን ነበር መሰለህ እንትን ያልኩት ከእናት ጋር ያወራኸው ወሬ ትንሽ እንትን ነው ሚረብሽ ይመስል ነበር መሰለኝ። ሚረብሽ ወሬ ነው ያወራው። ፊትህ ያስታውቃል እንባህ እንደመጣ ምናምን። ከዛ ግን ታስቀኛለህ። እኔ አይኑ ውስጥ ያለውን እንባና ከእናት ጋር ያወራከውን ስለሰማው ዞር ብለህ ስልኬን ስትሰጠኝ እኔን ለማሳቅ የሞከርክበት መንገድ በጣም በምን መሰለሽ የዛን ቀን አታውቅም ነበረ። ማለትም እሷ አጋጣሚ እቤት አልነበረችም እና ወደ ፕሮጀክቱ ስንገባ በቃ ድምጿ ዝግ ሲል ወይ ደግሞ ሲደብራት ምናምን ይደብራል። በቃ የለመድሽው ጨዋታ ምናምን ሲቀር ይደብራልና በጣም ነበር የተረበሽኩት የነበረው። እንዳልሽው መንባይ መጥቶ ነበር ግን
ግን በቃ ምንም ማድረጋችማ ወደ ጨዋታ መግባት ነው ዝም ብለሽ ዘለሽ። እንደዚህ አይነት ሰው ነው። አሁን ለምሳሌ ስክሪን ላይ የምታውቁት ሰዎች ሲያዝናና ሲያጫውት ምናምን ነውና ሰው ነው ተሙ። አዎ የሆነ ፊልም የምታደርገው ነገር ይኖራል። የዛኔ ግን የተረዳሁት እኔ እሱን ነው። በጣም ተሙ የኢንተርቴይንመንት ሰው ነው። ሰው ላይ የምፈልጋቸው የሆኑ ቦታዎች አሉ። ብዙ ጊዜ የምነግርህ ምናምን ነበር። ብዙ ጊዜ እልሃለሁ መስራት አለብህ ምናምን እላለሁ። ሰው አዲስ አበባ ተመጣና እግዚአብሔር የራሱ ጊዜ ስለነበረው አስገባ ወደዚህ ኢንተርቴይንመንት። አንድ ነገር ግን ልጠይቅህ፣ ይሄ ወደዚህ የ5000 ብር ደሞዝተኛ ነበርክ። ሰው ያንን ስራ አቁሞ ቆርጦ ወደ ሶሻል ሚዲያ ለመግባት ወሰናችሁ ከግሴ ጋር። በህልም ያየኸው ነገር ነበር ግን አይደል? ሚካኤል ቤተክርስቲያን ሄደ ሰው የነገረ ያንን ሞመንት ምን ተፈጠረ መሰለሽ? እኛ የተሰጠን ቤት ውስጥ የድርጅቱ አለቃ አባትየው እዛ ነበርና ትልቅ ሰው ናቸው፣ የቤተክርስቲያን ሰው ናቸው፣ በጣም የሚጾሙ የሚጸልዩ ሰው ናቸውና ሁሌ የኔ ክፍል ለሽንት ምናምን ስንወጣ የሳቸው እንትን በጣም ተከፍቶ ምናምን ላይት ምናምን አሉና 8 ሰዓት ከሌሊቱ 9 ሰዓት ምናምን ምን አሉኝ፣ ጸሎት እያደረኩኝ ፊቴ ላይ የሚመጣው በቁም ነገር ጠርቶኝ ነው እና እስቲ ፈልጌ ነው ብሎኝ ትልቅ ሰው ናቸው ምናምን እና ያንተ ፊት ነው የሚታየ እና እኔ ለቅዱስ ገብርኤል ጸሎት እያደረኩኝ ፊቴ ላይ የሚመጣ ያንተ እንትን ነውና ውስጥ የሆነ ጥያቄ አለ፣ ሂድና ጠይቀው እና እሳቸው ቁልቢ ገብርኤል አገልጋይ ነበሩ፣ የሐረር ሰው ናቸው እና ሂድ ምናምን አሉኝና በቃ እሺ ብዬ ትልቅ ሰው ስለሆኑ እሺ ብዬ ምናምን ብዬ ጋደም አልኩና ቆይ ለምን አልሄድም አጋጣሚ ሆኖ የካሚካኤል አካባቢ ነበርኩኝ። ሚካኤል ቤተክርስቲያን ሄድኩ እና የሆነ በጣም ያስቅ ጸሎት ነው የጸለይኩት። ሄጄ የሆነ ነገር አንተ ጋር አለኝ የዛሬ ወር ስመጣ አመሰግናለሁ ነው መጣው አልኩትኝ ማለት ነው። ይሄን ያልኩት አልቆየውም ወጣው። ስራ ለቀኩ የዛን ሰሞን ማለት ነው። ስራ ስለቅ ምንም ያን ያህል ብዙም ብር ምናምን ለዛ የሚሆን ቤት ተከራይተሽ ምናምን ነው የሚሆነውና ለዛ የሚሆን ገንዘብ የለም ነበርና ለ3 ነበር እኔ ግሴና ቅመማው አብራን አንድ ላይ የምንሰራ እሷ ፋይናንስ ግሴ ዶክመንቴሽን አይ ደግሞ ስቶር ማናጀር ነበርኩኝ። እዛ ልክ ስራውን በለቀኩኝ ማግስት 2 ስራ መጣ ማስታወቂያ። ከዛ ናልቀቅ ከዛ እና ምን አባት ሰራለህ አስለቀቀው ግሴንም ማን ሊቀርጸኝ ነው እና አልኩት። እሱም ወጣ እሷም ወጣች። በአንድ ላይ ለቀቅን። መስከረም 7 ሲል አዲሱ ቤት ገባል። ያንቺ ልደት የኔ ደግሞ ከልደቴ 4ኛው ቀን ማለት ነው። የኔ መስከረም 3 በነገራችን ላይ መስከረም 3 የኔ እሱ መስከረም 7 በዚህ ጂናት በቃ ልዩነታችን እሺ። እና ለቀኩኝ። የዛን ሰዓት ዩቲዩብ ጀመረን። የሚገርም ማስታወቂያ መጣ። የመጀመሪያ ማስታወቂያችንን የሰራ ነው ለሪል ስቴት ነው። ዱባይ ለሚሰራ ሪል ስቴት ነው። በቃ ላይፍ ምን አባቷ ታመጣለች ማለት ጀመርን። ዛቅ አልተረበሽንም፣ ግን ጸሎት ኢቭን ስጸልይ ራሱ እባክህን ነገር አድርግልኝ፣ ይሄን ነገር ስጠኝ በጭራሽ ብዬ አላውቅም። በቃ እሱ ያውቃል፣ ግን እንዲሆንልኝ የምፈልገው ነገር ይኖራል። ማለትም በቃ ያው ወይ ከሰው ጋር ሰላም ያርግኝ ወይ ደግሞ ስራዬን ይባርክልኝ። ከገንዘብ በላይ በረከቱ ይሻላል። ገንዘብ ምንም ያክል ብታገኝ የምታጠፊው ከሆነ ምንም አይጠቅምሽም። እና ያጣሁትም ነገር ስላለ ጸሎት ማድረግ የሚችለው እሱ ነው። በቃ ያሰብክልኛል አይደል? እሱን ብቻ ስጠኝ። ሌላ ኤክስትራ ነገር እንትን አለና የጋሺ እንትን ሰርቷል። የጋሺ እግዚአብሔር ይመስገን። እኔም ላይ የምፈልግ ቦታ ላይ ሆንክ። አንቺም ትይኝ ነበረ
የሆነ ቦታ ላይ ወይ ኮሜዲ ወይ የሆነ ነገር እንትን ትላለህ ምናምን ትይኝ ነበርና እንዳጋጣሚ ሆኖ መኪናዋን ሽጠን በዛው ባለችበት በቆመችበት ሽጠን ኮምፒውተርና እና እቺ ካነን 1100 ዲኤልችም ረበስ ፖል ከቴሌ መሳብ ነው የቀረን። ላይት በጣም ነው የምትፈልገው በሷ ነው መቀረጽ የጀመርነው። እዛ እግዚአብሔር ይመስገን ፈጣሪም አላሳፈረን። ከቀን ወደ ቀን ሰውም የሚያውቁን ሰዎች ምክር እየመከሩን ይሄን ነገር እቺ ንግግርን አንቺም ብልትይኛለሽ እኮ እቺ ንግግርን አስተካከል አማርኛ አጠቃቀሚ እና አማርኛ ስልሽ ያው ሰው ጋር ጭንቅላት ውስጥ የሚቀር ነገር መጥፎ ነገር ካለ እሱን ጎበዝ ነው ግሴም ጎበዝ ነው ኤዲት ሲያደርግ ከሱ ጋር ተጀመረ። ይሄው አሁን አንደኛ አመታችን ዩቲዩብ ከጀመረ አንድ አመት አይደለ? አዎ። ስንት ሰብስክራይበር? 108,000 እና ሰብስክራይበር 108 ገባችሁ? አዎ። ናይስ በጣም ጥሩ። ከሐዋሳ አዲስ አበባ መጣ። የ5,000 ብር ደሞዝተኛ ነበር። አቆምክና ሶሻል ሚዲያውን ጀመር። አሁን ያለህበት ድረስ ተመልካቾቻችን አራተኛ ያልተላኩ መልእክት ያለ ይመስለኛል። እንግዲህ እሱን እናቀርብላችኋለን። ታነባለህ? አንብቤ ያለ ተመልካቾቻችን እንግዲህ ያው ማንነት አንገልጽም፣ ለማን እንደላከ አንናገርም እንዳልናችሁ ያልተላከ መልእክት ካላችሁ መናገር ፈልጋችሁ ያልተናገራችሁት ማለት ፈልጋችሁ ያላላችሁት መላክ ፈልጋችሁ ጽፋችሁ የሰረዛችሁት መልእክት ካለ እኔ ድርሻ በሚል በማንኛውም የሶሻል ሚዲያ ገጽ መላክ ትችላላችሁ። እንደዚህ ማንነታችሁን ሳንገልጽ እናቀርባለን ማለት ነው። አንዳንድ ቀን ሁላችሁንም ተራ በተራ አይናችሁን ሳይ የምር የኔ አይነት ልጅ ወንድም እንደማይገባችሁ ይሰማኛል። ለቤተሰብ ኪሳራ የሆንኩ መስሎኛል። ይሄን ሁሉ የምለው ከራሴም ከፈጣሪም ጋር ግብ ገብቼ ተስፋ በመቁረጥ ውስጥ ሆኜ ነው። ምንም ማድረግ የማልችል ከሆነ ለምን ፈጠረኝ? የማውቃቸው ሁሉ ይሄን ለቤት ለእናቴ ለአባቴ እያሉ የሆነ ነገር ማድረግ ሲችሉ ለምን እኔ ብቻ አይሳካልኝ? ያልሞከርኩት ነገር የለም። አንዴ እንኳን የሆነ ነገር ጀምሬ ቢሳካልኝ ምን ችግር አለ? እግዚአብሔር ውስጥ አላሳዝነውም እንዴ? አሁንማ ቤት ውስጥ አንዳቸው ፊታቸው ከተቀየረብኝ የሚሰማኝ መረበሽ በቃላት የሚገለጽ አይደለም። ዋጋ ከሌለ ራስህን ካልቀየርክ ቤተሰብህን ቢሆን ይሰለችሃል ያለው ልጅ ድቅን ይልብኛል። እውነቱን እኮ ነው። ልጥፋ ራሴን ላጥፋ የምሩን ኖሬ ምን እሰራላቸዋለሁ? እኔ የችግራቸው ምክንያት እንጂ የሳቃቸው ምክንያት ሆኜ አላውቅም። ታዲያ ምን እሰራለሁ? ብሞት የሚታዘንልኝም ሰው አይደለሁም እንዲሁ መጥቶ ሄደ ከመባል በስተቀር። የሚሰማኝን መረበሽ እና ተስፋ መቁረጥ ለመናገር ፈልጌ ያውቃለሁ። እንዲህ የተሰማኝ ነው። የምር ስለኔ የሚሰማችሁ ስሜት ምን አይነት ነው ብዬ ልጠይቃቸው፣ ግን ስስቅ ነው የሚያውቁኝ። መስራት የማልፈልግ ሰነፍ አድርገው ነው የሚያስቡ። ይህንን ጎኔ ለመቀበል የሚችሉ ሰዎች የሉም በዙሪያዬ። ዝም ብል ባላወራ እንዲሁ ላዩን ብስቅ ይሻላል። እስኪ በቃኝ። መናገር እየፈለኩ ያለ መናገርን ከተለማመድኩ ቆየው። የማይነገር ብዙ እውነተኛ ስሜቶች አሉ በሳቅ የደበቅኳቸው። ይህ አንዱ ነው። ወንድ ልጅ አይጣ ለቤተሰብ የማትጠቅም አይነት እንደዚህ አይነት ስሜት ተሰምቶ ያውቃል? አያውቅም። ግን አንዳንድ ጊዜ ምን አለ መሰለሽ 5ቴም 6ቴም ሞክሮ ማይሳካለት ሰው አለ። ኢቭን ስራ ፈልጎ ማለት ነው እየሰራም የማይሳካለት ሰው አለ። ስራ እየፈለገ የማይሳካለት ሰው አለ፣ እየሰራም የማይሳካለት ሰው አለ። በዚህ መሃል ቅድም ያወራነው አንደኛ እንትን ነው። ፈጣሪ ዝም ሲያይሽ የሆነ ፕሮሰስ ላይ ነሽ። ለምሳሌ መጀመሪያ ለምትፈልጊው አሁን ሀብት ከፈለግሽ ለሀብት የሚሆን ጭንቅላት
እስክታገኝ ድረስ ፕሮሰስ እንትን ይልሻል። የሆነ ነገር ይሰጥሻል፣ ይነሳሻል ምናምን እና በዛ መሀል ጭንቅላትሽን መስራት። ሁሉም ሰው ስራ ይፈልጋል፣ ሁሉም ሰው ገንዘብ ይፈልጋል። ይሄ ግልጽ ነው። ነገር ግን የምትፈልጊውን ነገር አሁን ቢሰጥሽ ህይወት በጣም ነው የሚያስጠላሽ። ምክንያቱም ለፍተሽ አይደለም የምታገኙ። ሲቀጥል ደግሞ ሁሉም ነገር ቀላል ይሆንብሻል። እንትን ነው የምትሆኚው፣ ምንድነው ቸልተኛ ነው የምትሆኚው። እኔ እንደማስበው ማለት ነው። ሲነጥቀኝም የሆነ ነገር ጨምሮ ሊሰጠኝ ነው በቃ እርግጠኛ ነኝ። ሲሰጠኝም የሆነ ነገር እንዳደርግበት ነው ወይ ደግሞ ጭንቅላቴን ከፍ ለማድረግ ነው። አሁን ትላንትና ከነበርንበት አስተሳሰብ አይደለም ያለ ነው። አደግ ብለሻል፣ የተወሰነ ማገናዘብ ትጀምሪያለሽ ምናምን። እንደ ወንድ ስታስብ ይከብዳል ስራ ማጣት፣ በተለይ ቤተሰብ የሆነ ነገር ካንቺ ጠብቆ ምናምን። ግን ከቤተሰብሽ በላይ የሚቀርብሽ ደግሞ ማንም የለም። እኔ ለእናቴ እንዲህ አይነት ሁኔታ ላይ ልገባ ነው ራሳችሁን አዘጋጁ ብዬ ስናገር እንደሚደብራት አውቃለሁ። ለምን የምትፈልገውን ነገር ነው እያሳጧት ያለው። ማለትም እኔ መመጣውን አልመጣም፣ ለባል ምቀርበውን አልቀርብም፣ የምትፈልጊው ማድረግ የሚችለውን ነገር አላደርግም፣ በቃ አልችልም እያልኳት። ቤተሰብ ደግሞ አልችልም የሚለውን ነገር መስማት አይፈልግም። ግን እውነታውን ማወቅ አለባቸው። አንቺ እየጣርሽ የለፋሽ እንደሆነ ነገሮች አልሳካ ያሉት በሂደቱ ምክንያት እንደሆነ ማወቅ አለባቸው። እና አይጥልም፣ ቤተሰብ ነው፣ አይጥልም። አይነት ስሜት ሊሰማን ይችላል፣ ግን ቤተሰብ ነው። በዚህም በዛም የሆነ ነገር ለመፍጠር መፍጨርጨር፣ መጣር ለማግኘት ስትሯሯጭ እኮ ነው ያላሰብሽውንም ነገሮች የምታገኙ። ህይወት አጋጣሚ አይደለም። እኔ ሶሻል ሚዲያ የጀመርነው እኮ ጭራሽ እኔ አስቤውም አላውቅም። እንደ ዝም ብለን ተጫዋቻለሽ ሙድሽ ይሆናል እንጂ ሶሻል ሚዲያ ውስጥ ገብቼ እዛ ላይ ሰርቼ ምናምን የሚለውን ነገር አስቤው አላውቅም። ግን ፈጣሪ እዚህ ቦታ ላይ ያስቀምጠን እዚህ ያለውን ነገር ማሳጣት ፕሮሰስ ማድረግ ነበረበት። እሱ ምክንያት አለው። ከሱ ጋር ግብግቡስ መግባታችን ለቤተሰብም ለምን ብሎ መጠየቅ አይችልም። ምክንያቱም የሚፈቅድ እሱ ስለሆነ ለሱ ቢተውት ይሻላል። ያው ለወጣቶች አይ ቲንክ አሁን በተለይ በጣም ከባድ ጊዜ ይመስለኛል አይደለ? አዎ። ለምን አትሰራም ለምን እንትን አትልም ማለት የለብሽም በቃ። ምክንያቱም ቢፈልግ እንኳን የሆነ ጊዜ ይፈልጋል። ለዛም የሆነ ጭንቅላት ደግሞ ለመስራት እሱም ሌላ ጊዜ ይፈልጋል። አይደለም ገንዘቡ ብቻ። ማንም መፍረድ አትችይም። እውነት ያ መፍረድ አንችልም። ግን ይሄን መልእክት ለላከልን ሰው ቤተሰብ መቼም ተስፋ አይቆርጥም። ቤተሰብ አይተውህም። ሰው ተስፋ ከመቁረጥ ወይንም እንደዚህ ያሉኝ ነው እንዲህ ያሰቡ ነው ምናምን ብሎ ራስን ብቻ ከማስጨነቅ የሆነ ነገር ለመስራት መጣር መሞከር እንዲህ ነው ልንል የምንችለው። አንፈልግም፣ ግን እንደዛ ነው ልንል የምንችለው። በህይወት ያጋጠመ ከባድ ስንብት አለ? ስንብት ላይ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እኔ ስሰናበት ወይ ሰው ሲሰናበተኝ? አረ ሁለቱንም ገለጽልኝ። የማልፈልገው ቦታ ከሆነ ድጋሚ አልገኝም እዛ ቦታ። ግን ስሰናበት ለመጨረሻ ጊዜ ነው። አሳውቄ ቅድም ነገርኩሽ፣ በቃ አሳውቃለሁ። ማለትም ይሄ ባህሪ እኮ አንተ ጥሩ ነህ ምናምን ማሽሞን ሆነ ያስፈልግ። ይሄ ባህሪ ከሰው ጋር አያኑርህም፣ ትክክል አይደለም። ለዛ ነው እኔም ይሄንን ሐሳብ ያሰብኩት። ቀጣይ ላይ አስተካክል። እኔ እጃለሁ ቻው እጃለሁ። አዎ፣ ግን ያ ነገር ሊሆን በጣም ብዙ ጊዜ ይወስዳል። ትታገሻለሽ። ማለፍ ያለብሽን እንደሰው ማለፍ ያለብሽን ነገሮች ታልፊያለሽ። ወዲያው አትሰናበችም። በረባባረበው ተነስተሽ እንትን አትይ። ሰው ቻው ብሎኝ አያውቅም። ሰው ተሰናብቶ አያውቅም። ቤድስ ወዶ ይመጣል። አይ እኔ እንዲህ ሰውን ቢያንስ ላስደስት ባልችል እንኳን ያን ያህል ማስከፋት አልፈልግም። ለዛ አጠነቀቃለሁ። ቢያንስ በህይወት ወደ ኋላ የሆነ ጊዜ ላይ ተመለስ ብትባል የትኛው ጊዜ ላይ ነው? ሃይ ስኩል። ምን ነበር? ከግስላው ጋር አብረን የነበርንበት ሰዓት። ኧረ በስመ አብ
በጣም ደስ የሚል ጊዜ ነበር እውነት በጣም ደስ የሚል 2 አመት ምናምን 9 እና 10 ስንማር እነሱ ቤት ነው የኖርኩት ነቃ ሁሌም ደስተኛ ነበር ሁሌም በቃ ሲጀምር ከሱ ጋር ሲሆን አሁንም ድረስ አብረን ነው የምንኖረው 10 ምናምን አመት በላይ ነው ያ ጊዜ ግን አብረን ስለምን ትምህርት ቤት አብረን ስለምን ቤትም አብረን ስለምንሆን ደስ የሚል ጊዜ ነበር ወደ ኋላ መመለስ የሚፈልገው ጊዜ ደግሞ ያ ጊዜ ነበር እንደው ተመልሼ ባስተካክልስ የምትለው ነገር አለ በህይወት ባይሆን ብለስ መመለስ እድሉን ስታገኝ ግን እጅ አስተካክለዋለሁ የምትለው ነገር ሁሉ መማሪያ ስለነበረ አሁን ላለሁበት ያው የግድ ያንን ማለፍ ስለነበረብኝ ለምን ቢያንስ በዛ ሰዓት ያጠፋዋቸው ነገሮች አሁን ላይ እያስተካከልኳቸው ነው እቺ ሰዓት አይደለች ዋናው ወንድ ልጅ በተለይ በገንዘብ በ20 ልብ በ40 አመት ነው እቺ የገንዘቧ ሰዓት ስለሆነች እኔ በአስራ ቤቶች ማጣት ያለብኝ ነገሮች አጥቻለሁ ለዛ አሁን ተመልሼ ላስተካክል እንዳልል አሁን ላለሁበት ጊዜ ያኛው ተጸጽቼ ወደ ኋላ ተመልሼ ምናምን ምለበት ጊዜ ሁሉም በስራ ስላለፈ ሁሉም በመተጃቸው ሰዎች ማከል ስላለፈ እንዳልሽው የሚመጣውም መጥቶ ነገሮችም ምናምን አልከብድምም ለዛ እቺን ነገር ብታስተካክላት ምናምን ይሄን ባህሪ ብታስተካክል ምናምን ብሎ ሁሉም በስነ ስርዓት ነገሩን ስለሚሄድ ሰው መረጋ ብሎ ስለሚያስረዳን ማስተካከል ስለምሮጥ በሰላም ነው ያለፈውና አሁን ላይ ሆነ ያኔ ሊስትሮ የሚጠርገውን ምናምን አለኝ ምን ልትመክረው ትችላለህ ጎበዝ ነው ያ መጀመሪያ ቤተሰቤ በቃ ምንም እንደሌለኝ አርጉ ስላሳደገኝ ስለነገረኝ ለልጅ እውነትን መንገርን የመሰለ ነገር የለም የምር ነዚህ አሁን ሰው ልጅ ፊቴ ስንት ሲል እንዳያይ ምናምን እናቴ ደስ የሚለው እንደሌላት አየነገረችኝ በቃ ብትንገዳገድ ማንንም ሰው እንትን እንደሌለኝ ሰፖርት የሚያደርገኝ ሰው እንደሌለ ስላደኩኝ አማራጭ ከሌለሽ እንዴት ነው የሆነ ቦታ ስትገፈተሪ ምትዩ ነገር ካለ ለዛ ነው ምትዩ ለዛ በቃ ራስሽን ባላንስ ነው ምትዩ ባዶ ቦታ ከሆነ ገመር ላይ ቆመሽ ባላንስ ነው መሰለኝ ባላንስ ነው እውነቱን እየነገሩ ነው ያሳደጉኝ ለዛ ጎበዝ ነው ጎበዝ አረ ስንቱን አልፈናል ጣውላ ቤት ተቀጥሬ ሰርቻለሁ ሊስትሮ ጠጅ ቤት ቀጂነት የኔ ለየት ያለ ነው ያንተ ለየት ያለ ዝጉቢን ጠጅ ቤት ይባላል ከ11 ሰዓት በኋላ ነው የሚከፈተው የባለ ሀብቶችም የሳይት ባለቤቶች የዱቄት ፋብሪካዎች ምናምን መጥተው ቪቪአይፒ እንደሚባል ይልም አቃ ከ11 ተኩል ከትምህርት ቤት ስንመለስ ነው የሚከፈተውና የተቀዳ ነው በሃይላንድ በእንትን በአምቧ ጠርሙስ እሱ ማስቀመጥ ብቻ ነው እና እሱን ሰርቻለሁ ባቄላ ቆሎ ማዞራ ቦይና ሳምቡሳ ሎተሪ ይሄ እንትን ሎተሪ እቺ ትኬቷ ማለት እሷን ያልሰራ ነው የለም ነው አዎ እግዚአብሔር ይመስገን ስኬት ምን ማለት ነው አንተ ስኬት ደስተኛ ስትሆኝ ምንም ማግኘ ምንም ይሄ ረጋያ ሊውት አለ አይደል ባገኘሽ በማለትም በማጣትሽና በማግኘትሽ የሚለካ እንትን ሳይሆን በቃ ባለሽበት ሁኔታ ደስተኛ የምትሆኚ ከሆነ ከምታገኙ ነገር በላይ ያለ የባህሪሽንና ፍላጎትሽን ማንቀሳቀስ ብርሽ ከፍ ሲል ደስታሽ ከፍ የሚል ከሆነ ብርሽ ሲያንስ ደስታሽ የሚያንስ ከሆነ ያለኔ ስኬት አይደለም ሁሌ ፈታ ብለሽ ከባዱ ነገር ሞት ነው ትሞቻለሽ ባትፈልጊ እንኳን ትሞቻለሽ እሱ የምታስተናግጂ ከሆነ እዚህ ምድር ላይ የሚሆነውን ነገር ግዴታ ተቀበያለሽ በጣም የምትጠፊባቸው ነገሮች ከሆኑ ከዛ ራቅ ማለት ስኬት በራስሽ ልክ ሲሆን ደስ ይላል በገንዘብና በቁስ ልክ ሲሆን
በገንዘብ ከሆነ ሁሌ ያዘው እየዬ ማለት እኮ ነው ስራ ለምችን በተለይ ባውን ኑሮ ስኬታማ ነው። አዎ እንዴ በጣም ደስ የሚል ህይወት ላይ ነው። እግዚአብሔር ይመስገን። የሚመጣውን አናውቅም እንጂ እስካሁን ድረስ የምፈልገው የለም ይሄን ያህል ጣራ አላዘጋጀውለትም። ግን ቢመጣም አልጠላቸው ነገሮች ይኖራሉ። ነጋዴ ቢሆን ደስ ይለኛል። ቅድም እንዳልኩሽ ቢሰጠኝ ፈጣሪ ደስ ይለኛል። ከሰጠኝም ደግሞ ከመስመሩ እንዳልወጣ ጠብቆ ቢሰጠኝ ደስ ይለኛል። ካልሆነ እየኖርሽ አይደለም እኮ እዚህም ሲሆን እዛም ሲሆን ነው የሚሆንብሽ። በጣም ደስተኛ ነኝ። ምንም ባይኖረኝም ትኖሪያለሽ። ግን ባትፈልጊ እንኳን ፈጣሪ የምትበይውን ያሳጣሽም ትበያለሽ፣ ትኖሪያለሽ። ናይስ። ፍቅር ላንተ ምንድነው? እንዴት ትገልጸዋለህ? እሺ ፍቅርን እንዴት ትገልጸዋለህ? አለ ቅድም እየቀለደብኝ ነበር ግሴ ፍቅር ይቅር ይላል ፍቅር አይታበይም እያለኝ። አይ ፍቅር ማስተዋል ይጠይቃል። የተረጋጋ ጭንቅላት ይጠይቃል። የበሰለ ሰው መሆን አለብሽ። ፍላጎትና ፍቅር ልዩነት አለ። መፈለግና ማፍቀር ልዩነት አለ። ስታፈቅሪ የትም ነው የምትገቢው። ልክ አምሳሌ ትክክለኛ ፍቅር እናትሽ አንቺን የምታፈቅርሽን የምትወድሽን ያክል የትም ትሄዳለች። ቅድሚያ በቃ ምንድነው የሚሉት እንደው እየዬ ብዬ ከምቀበር እየዬ ብለህ ብትቀበረኝ ይሻላል። ሞቱን ቀድማ ነው እንትን የምትለውና ምንም እንትን አይኖርሽም፣ መስፈርት አይኖርሽም። ቀድሜ ነው የምትይውና መስፈርት የሌለው ነገር ለመሆን ደግሞ አሪፍ ጭንቅላት ሊኖርሽ ይገባል። ከባድ ነው ፍቅር። ጭንቅላት ከሌለሽ ባታፈቅር ይሻላል። ያ ከባድ ነው ፍቅር። ኃላፊነት ይጠይቃል። አሁንም ትዳር የሚፈርሰው እውነቴን ነው የምልሽ ጓደኝነትም የሆነ ከሆነ ሲዝን በላይ የማይሄደው የበሰለ ጭንቅላት የለም። በጣም ስሜታዊ ነው የምትሆኚው። የራስሽን ነገር ማንጸባረቅ ብቻ ነው የምትፈልጊው። የመጣልሽን ነው የምታወሪው። እንዴት ላይ ምናምን ዱላ አለው። ያ ፍቅር አይደለም። ትፈልጊያለሽ የሆነ የምትፈልጊው ነገር ሲሟላ ትተያለሽ ማለት ነው። ከተለያየ ነው የሚባል ነገር አለ። ምንድነው ፎልስ ፕሮሚስ ወይንም ማይሆን ነገር ቃል ስለመግባት ሰው ማያረጋውን ነገር ቃል ገብቶልህ ህመም ውስጥ ገብተህ ታውቃለህ? አይ ከምን አንፃር ሰዎች አንዳንዴ ማይሆን ተስፋ ስለመስጠት ማለት ማይሆን ተስፋ ተሰጥቶ ያውቃል? በሰው ተስፋ ካርሽ ገደል ገባሽ እኮ። ትልቁ ስህተት እንደውም እሱ ነው። አብዛኛውም ሰው ካምኘው ነበር ያምኛት ነበር ቤተሰብ እኮ እንዲያረግልሃለሁ ብሎ ነበር ምናምን እሱ ያ ሰው ክፉ ነገር አሰብ እኮ አይደለም። በቃ የነገሮች አለመመቻቸት ላይሆን ይችላል። አንቺም ፕላን የሚሆነው ከዛ ሰው አንፃር ነው የሚሆነው። አንቺ ከሌለ ነገር ኪስሽ ውስጥ ያልገባ ነገር ላይ ፕላን ማድረግ ስራ ሰርተን እኛ ራሱ ስራ ሰርተን ክፍያው ይገባናል። ክፍያው አካውንታችን ውስጥ ካልገባ ፕላን አናደርግም። ወይ ሰዓት ወይ ቀን ወይ ደግሞ ሳምንት ሊቆይ ይችላል። የዛን ሰዓት አንቺ በሰው ዲፔንድ ሆነ ከሆነ ይፈርሳል እዚህ ያለና ጭራሽ ይሄ ሰው ላይ መደገፍ ምናምን አስፈላጊ አይደለም። ፕላን ስታደርጊ ከሰው ጋር አንድ ላይ ሆነሽ ፕላን ታደርጊ፣ ብቻሽን አታደርጊ። ነገ ከሱ ጋር እንትን እላለሁ ምናምን ግን ግዴታ አድርገሽ ካሰብሽው እንዳቀባበልሽ እኮ ነው። ጠብቀሽ ስታጪ ልብሽ ይሰበራል። ሰዎችም ደግሞ ማይሆን ተስፋ ባይሰጡ ማንኛውም ሰው ማያረጋውንና አይዞህ አለውልህ ማያረጋውንም ቃል ባይገባ
በፍቅርም በምንም ማይሆን ተስፋ አስፈላጊ አይደለም። ማትቆይ ከሆነ የትኛውም ሰው ህይወት ውስጥ እንደማትቆይ እያወቅ አትገባም። ያ ማመዛዘን ያልኩሽ እሱ ማለትም ስሜታዊ ሆነሽ ነው ሁሉ ነገር የምትይው። ቃልም ብትገቢም ምንም ብታደርጊ ስሜታዊ ሆነሽ ነው የምታደርጊ። ማመዛዘን የሚባል ነገ ምን ይፈጠርበታል፣ እኔ ይሄን ስላልኩኝ ምን ያጣል ገብቶሻል የሚለውን ነገር እንትን አትይም። ዝም ብለሽ ይመጣልሽ ነው እንትን የምትይው። እዛ ቃላት ትግቡ። ተሙ ምንድነው ቅዱ? ቀጣይ ቅዱ አሪፍ ፕሮዳክሽን ማቋቋም እና ቡና ነጋዴ ነው። ናይስ። ንግድ ቡና መነገድ በቃ ምኞቴ ነው። በጣም ትልቁ ምኞቴ እሱ የቡና ንግድ። የቡና ንግድ ውስጥም እየሰራሽ እዚህ ኢንተርቴይንመንቱ ላይም ሰው ነጋዴ ሆኖ እናየዋለን ማለት ነው። አሁንም እንሰራለን ቡና ለኤክስፖርተሮች ምናምን እናገናኛለን። ግን በሰፊው በቃ የሆነ ስራ ነካና ከመታደርኩ የለም ፎከስ አድርገሽ የምትሰሪው ስራ ከሆነ ቡና ደግሞ በጣም ጊዜ ይፈልጋል ምናምን ያንቺን እንትን ይፈልጋልና ነጋዴ እንደምሆን ሀብታም ሳልሆን እንደማልሞት አውቀዋለሁ። በጣም ጥሩ ቆይታ አድርገናል። በእውነት ደስ ብሎኛል። እኔ ደስ ብሎኛል ስለመጣ እንግዳዬ ስለሆንክ። አትቅበጥ፣ ላመሰግን ነው። እሺ የምር እንግዳዬ ስለሆንክ በጣም ደስ ብሎኛል። እዚህ ስለተገናኘን በእንደዚሁ አይነት መንገድ ስለተገናኘን እንደሆነ ያንተን ኢንተርቪው አድራጊ ሆኜ ስለተገኘ ህይወት እንዲናት። በነገራችን ላይ ተመልካቾች ነፂ በጣም ጎበዝ የምትችልናት ሁሌ ነው ላንቺም ብልሻለሁ። ይሄ ገና መጀመሪያ ነው። አቅም አላት። ከዚህ በፊት ከጀርባ ሆና በጣም ብዙ ስራዎች ሰርታለች። አልተነገረላትም፣ አልተወራላትም። ደስ የሚለው ያልተወራለትና ያልተነገረለት ሰው በጣም አሪፍ ቦታ ይደርሳል። ይሄ ዩቲዩብ ቻናል 100,000 ሰብስክራይብ ገብቶ ፕሌይ በተን አንቦክስ የምናደርገው አብረን አይደል? ደግሞ ይሳካል። ሁሉም የሚነሳው ከዜሮ ነው። ይሄን ቤት ሰብስክራይብ ሳያደርጉና ላይክ ማድረግ ሳያደርጉ ማየት ነውር ነው። እኛ ቤት ምን እንላለን? ባዕድ አምልኮ ነው። ኢትዮጵያ ውስጥ ደግሞ ባዕድ አምልኮ ይከለከላልና አይደለ? አንከፍልበትም። ሰብስክራይብ አድርጉ፣ ቤተሰብ ይሁኑ። አሪፍ ጥሩ ነገሮችን ትማሩበታላችሁ። እንደዚህ ቁጭ ብለን አውርተን አናውቅም። እንደው ረጅም ሰዓት እንደዚህ ቁጭ ብለን ለምንድን ነው ማውራት ሲጀምር? እኔ እንጃ። እኔ ስባቁ ምን አስደበቀኝ። እውነት ለመናገር እጅግ በጣም ደስ የሚል ቆይታ አድርገናል። ያልተላኩ መልእክቶች ፕሮግራሜ እንግዳዬ ስለነበርክ እንደዚህ ቁጭ ብለን ስላወራን የልባችንን የምር በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እውነት ተመልካቾቻችን እንግዲህ ተሙን ስክሪን ላይ ከምታውቁት ጀርባ ያለውን ተሙ በትንሹ ያው ሰው አውቀህ አትጨርሰውም፣ በትንሹ ያወቃችሁት ይመስለኛል። ስለነበረን ቆይታ አብራችሁን ስለነበራችሁ እናንተም እናመሰግናለን። እንግዲህ ፕሮግራሙ ያልተላኩ መልእክቶች ነው። ያልተላከ መልእክት ላለው ሰው የምትጋብዘው? ያልተላኩ መልእክቶች ካላችሁ ከስር በምናስቀምጠው የሶሻል ሚዲያ ሊንኮቻችን እየገባችሁ መላክና እዚህ ላይ ሐሳብ ይሰጥበታል። ስማችሁና አድራሻችሁ አይጠቀስም። ሚስጥራችን ነው። የሚማርበት አካል ይማርበታል። እናንተም ምላሽ ታገኙበታላችሁ ብለን እናስባለን። ይህን ፔጅ ሰብስክራይብ እና እንዲሁም ላይክ ማድረጋችሁን እንዳትረሱ። ሼር የሚደረግ ለቤተሰቦቻችሁ እንዲደርስ እናመሰግናለን። በጣም ቀጣይ ከሌላ እንግዳ ጋር እስከምንገናኝ መልካም ሳምንት ይሁንላችሁ። 5